ኢትዮጵያና ኤርትራ ወደ ሰላማዊ ግንኙነት ለመመለስ 20 ዓመታትን ጠብቀዋል። ግንኙነታቸውን ካቋረጡ ከ20 ዓመታት በኋላ ታዲያ ዳግም ወደ ሰላማዊ ግንኙነት እንዲመለሱ ያስቻላቸው የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣትና ከኤርትራ ጋር ሰላም ለመፍጠር እንሰራለን ባሉት መሰረት ለኤርትራ መንግስት ጥሪ ማቅረባቸው ነበር። በኋላም የሁለቱም ሀገራት መሪዎችና ልኡካን ሰላምን ለመመለስ ይፋዊ የሥራ ጉብኝት በአዲስ አበባም በአስመራም አድርገዋል። ይህም ዳግም የተሟላ ግንኙነትን በመመስረት ለ20 ዓመታት የዘለቀውን አለመግባባት በመቋጨት አዲስ ምዕራፍ የከፈተ ነበር። ሰላማዊ ፍትሃዊና በጋራ ተጠቃሚነት ላይ የተመሰረተ ወዳጅነት ሊኖረን ይገባል የሁል ጊዜም የኢትዮጵያ አቋም ነው። ይህ ደግሞ ከሁሉም ሀገራት ጋር በሚኖር ግንኙነት ላይ ይሰራል፣ ለኤርትራም ጭምር። በዚህ መር ላይ ከተመሰረተው ቃሏ ላፍታም ዝነፍ ያላለችው ኢትዮጵያ ኪዳኗን ካደሰችበት ስፍራ ታታታቀም። በሌላኛው ገጽ ግን ጎረቤቷ ኤርትራ ቃሏን አጥፋ ቃል አባይ ሆና ተገኝታለች። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የኤርትራ ህዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። ኢትዮጵያና ኤርትራ ሲነጣጠሉ ውበት የሌላቸው ግንጥል ጌጦች ናቸው። ሲደመሩ ግን ለአፍሪካ ቀንድ ለመላ አፍሪካ ፈርጥ ናቸው። ለኢትዮጵያ ከኤርትራ ለኤርትራም ከኢትዮጵያ የተሻለና የቀረበ ጎረቤት ሊኖር አይችልምና ኢትዮጵያ አሰብን በጋራ እናልማ ከራሳችንም አልፈን ለቀጠናው እንትረፍ ስትል ጥሪ ያቀረበች። ግን ለዚህ የተሰጠው ምላሽ ይህ ነበር። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት ኤርትራ ምድር ውስጥ ትልቁ የኢትዮጵያ ችግር ሎጂስቲክስ ነው። ብዙ እንደኛ የባህር ወደብ የሌላቸው ሀገራት ከሚያስከፍሉት ዋጋ ከሚወስዱት ጊዜ በላይ ጊዜ ይወስዳል። በዛ ምክንያት አብዛኛው ኢንቨስትመንት ታውቋል፣ ተቆርጧል። ያለ መፍታት ሰፊ ስራ እየሰራን ነው፣ ሪፎርም ስራ እየሰራን ነው። ያለ ማሳለጥም እንደ አንድ ግብአት ሆኖ ያገለግላል የወደቡ ጉዳይ። ይሄ ወደብ ብቻ ሳይሆን ደረቅ ወደብን በዚሁ በአካባቢ በኤርትራም በኢትዮጵያም ተጨማሪ በመስራት የተከማቹ ሀብቶች በፍጥነት ገብተው ስራ ላይ እንዲውሉ እንዳይበላሹ ለማድረግ እያንዳንዱ የንግድ ትራንዛክሽን በየቦታው ጊዜ የሚወስድ ከሆነ ኪሳራ ያስከትላል። ያን ኪሳራ ለመቀነስ ቲሙ በጣም ሰፊ ሪፎርም ስራ እየሰራ ነው። ኢትዮጵያ የባህር በሯን ያጣችበት ምክንያት አሳማኝና ተፈጥሯዊ ያልሆነ አንድ ገጽ ማስረጃ እንኳን የሌለውም ነው። ጸቡ እንደ ኦቨርናይት የመጣ መስሎ ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለከተስፋ ያለው የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ኢትዮጵያ ለዓለም አቀፉ ማህበረሰብ እያቀረበች ያለው ጥያቄ አንድና ግልጽ ነው። እርሱም በጋራ ተጠቃሚነት መርህ ፍትሃዊና ህግጋትን በተከተለ መንገድ የባህር በር ይገባኛል የሚል። ኢትዮጵያውያን ቀይ ባህርን ያጡት በጋራ ባለመከሩበት ሁኔታ እንደመሆኑ መጠን ህጋዊ መሰረትን በተከተለ መልኩ ዳግም የባህር በር ማግኘት የግድ ይላቸዋል። ብዙ መስተካከል ያለባቸው ብዙ መሟላት ያለባቸው ነገሮች ሳይሟሉ እንደሄደ የሚያሳይ ነገር አለ። በሌላ መንገድ ደግሞ ያለ ባህር በር መቀመጥ ግን የምትከፍለው የኤክስፖርት ኮሞዲቲ ላይ የኢምፖርት ኮሞዲቲ ላይ በጣም ከፍተኛ ዋጋ ይሆናል። የኢትዮጵያ ኬዝና የቀይ ባህር ወይንም ደግሞ የኤደን ባህረ ሰላጤ እንበለው በሌሎች ሀገሮች አካባቢ የነበሩት ታሪካዊ ጥያቄዎች መነሳታቸው ተገቢ ናቸው። በሚነሱበት ጊዜ ግን አመላለሳቸው ደግሞ ዓለም አቀፍ ህግን ያልጣሱ መሆን አለባቸው። ዓለም አቀፍ ህግ አለመጣሳቸው ብቻም ሳይሆን
ቀጣይ የግጭት መሰረትና መንስኤ እንዳይሆኑ ደግሞ በሰላማዊ መንገድ መስራቱ ደግሞ አማራጭ የለውም። ኢትዮጵያን ያህል ታሪካዊ በህዝብ ቁጥር ከአፍሪካ ሁለተኛ ደረጃ ላይ የምትገኝ ትልቅ ሀገር የባህር በር እንዳይኖራት የሚያደርግ ህጋዊም ሆነ ፖለቲካዊ መሰረት የለውም የሚለው የዘርፉ ተመራማሪዎች ሐሳብ ነው። ኢትዮጵያ ይህንን ተረድታ እየተከተለች ያለው ዲፕሎማሲያዊ አካሄድ የሚደነቅ መሆኑን በማንሳትም የኤርትራ መንግስት ከግብጽ መንግስት ጋር በመሆን እየተከተለ የሚገኘው አካሄድ የማይጠቅምና የኤርትራን ህዝብ ድህነት ውስጥ የሚከት ነው ይላሉ። ያቆማሉ ማለት አይደለም። ለምን በዋናነት ከድግርግር ተያያዘ አይደለም ጥያቄያቸው የውስጥ ችግራቸውን ግብጽ ውስጥ አሁን ትልቅ ችግር አለ አይደል? የዲሞክራሲ ችግር አለ፣ የመልካም አስተዳደር ችግር አለ፣ ኢቭን በምግብ ራስን የመቻል ችግር አለ። በኤርትራ ምድር በኤርትራ ወንዶቻችን ውስጥ እድገት ዲሞክራሲ ለማምጣት አይደለም። ያ ቢሆን ኖሮ ከኢትዮጵያ ጋር ብቻ ነው መስማማት ያለበት። እንደው ከግብጽ ጋር ተስማምቶ ያደገች ኤርትራን ማምጣት አይችልም። ዲሞክራሲያዊ ኤርትራ ነው። ምክንያቱም ግብጾች ያንን አይፈልጉም። ግብጾች ፈልጉት አንድና አንድ ትርምሱን ነው። የዘርፉ ተመራማሪዎች እንደሚሉት ከራስ አልፎ ለቀጠናው ትብብርና አብሮ ማደግ ለሚለው የኢትዮጵያ ፍላጎት የባህር በር ማግኘት ሚና ከፍተኛ ይሆናል። አሁን ከደረስንበት የእድገት ደረጃና ከፊታችን ላይ የሚጠብቀን እድገት የግዴታ ካንድ ወደብ ላይ ተንጠልጥለን የምንኖር አያደርገንም። የራስህ አንድ ሁለት ወደብ ቢኖርህም ማለት ነው የራስህ የግል ቢኖርህም እንደ ሀገር ተጨማሪ ወደቦች ተጨማሪ የባህር በሮች ያስፈልጉሃል።